ቃላ ዳጊ ምን ሆነሃል? እንዴት በኔ ፊት እንደዚህ አይነት ቃል ተጠቀማለህ? እስኪ እንዴት ነው ልታገባ የደረሰች የልጁን ጮኛ ለማማገጥ የሞከረ እንደዚህ አይነት ፊት የሚያሳየው? ለዚህ ነው አንተ ከአባትም በላይ ነው እያልኩ የምታከብረኝ ከሆነ ምክሬን ስማኝ። ጋሼ በጣም ነው የማከብረው፣ ግን አሁን ላይ ማግባት እቅድ የለኝም። ወጣት ነው፣ በዛ ላይ ደግሞ ቆንጆ ነህ። ከአባት ደግሞ የምትወርሰው ብዙ ሀብት አለ። አሁን የሚያስፈልግ አጋር የምትሆን ሴት ብቻ ነች። ጋሼ ምንም ነገር እንዳትል፣ አከብርሃለሁ ብለኸኝ አይደል? እኔ የምልህን ነገር ሁሉ መስማት አለብህ። አሁን ቤት እራት እየጠበቁ ስለሆነ እንሂድ አብረን። አምራን እንግዲህ ጎዶናለች ማለት ነው። አምራን ምን ገጠማት የሚለውንና እንዲሁም ደግሞ ኑሐሚንና ናሆም እንዳይጋቡ ወይም ደግሞ አንድ ላይ እንዳይሆኑ ብዙ እንቅፋቶች መጥተዋል። ከነዛ እንቅፋቶች መካከል ደግሞ በጣም በሚያሳዝን ሁኔታ ማለት ነው ወይዘሮ ፋንቱም አንዷ ነች ማለት ነው። እና በምን ሂሳብ አሁን እንግዲህ ወይዘሮ ፋንቱ እናቱ ነች ለማን ለናሆም እና እናት እንዴት እንቅፋት ልትሆን ትችላለች የሚለውንና እንዲሁም ደግሞ አንዳንድ ነገሮችን የምንመለከት ይሆናል ማለት ነው። ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እናም እንግዲህ ተወዳጆች ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ኑሐሚን በክፉ አይን ተመልክታታለች ፋንትሽን ማለት ነው። ምክንያቱም ፋንትሽ ናሆምን እንቃርጋ አለቅም እንግዲህ እሱ ያው ኑሐሚንን ስላቀፋት እና ደግሞ ወይዘሮ ፋንቱ ያው እንደ ቤት ሰራተኛ ስለሆነች እዛ ቤት እንዳይሰማት ክፉ ነገር እንዳይሰማት አይምሮዋን ለመጠበቅ ብሎ ነው አረ ጭስጭስ ሸታለው ወጥወጥ ሸታለው ሁላ ብትለው ችግር የለውም ብሎ ያቀፋት። ነገር ግን እሷ ሙጭጭ አርጋ ለቀባለች። ምክንያቱም ልጇ እንደሆነ ውስጧ ስለሚያውቅ ማለት ነው። አስባችሁታል? ልጅን ያክል ነገር ነው ማለት በቃ ልጄ ሊሆን ይችላል ብዬ የማስበውን እንዴት ማቀፍ ሲያንሰኝ ነው አለች ለኑሐሚን ማለት ነውና ወይዘሮ ፋንቱ ፍርድኔ በሷ ማለት ተሳሳለች ብዬ አላስብም። ልክ ነች ማለት እንግዲህ እንደሷ ልክ ነች፣ ያው ልጇ ነው። ግን በነገራችን ላይ አቶ ለይኩን ራሱ በጣም ነው የነቀው ማለት በቃ የት ነው ማቃተችን ሴት ከባለፈው ፓርት ጀምሮ በጣም እየተጠራጠረ ነው። ቆይ የት ነው ማቃት የሆነ ሚስጥርማ አለ ብሎ እንደውም እንኳን ጠርቶ ነይ እስኪ ምንድነው ቤተሰቦችሽ ወይዘሮ ዝናሽና አቶ ለይኩን ሲጠይቋት ነበረ። ቤተሰቦችሽ እንዴት ነው እንዴ ማለት ዘመድ የለኝም መቼም አትይም ሲሏትኝ ከአንድ ሰው ውጭ ሌላ ቤተሰብ የለኝም ማለች። ያም ደግሞ ወደፊት ጊዜው ሲደርስ ሁላችንም የምናውቀው ይሆናል ስትል ደነገጡ። ጭራሽ ሌላ ጥያቄ ነው ያጫረችባቸው ማለት ነው። እንግዲህ ወይዘሮ ፋንትሽ እዚህ ጋር ትንሽ አንድ ሰው ነው ማለቷ እንዳለ ሆኖ ነገር ግን ወደፊት ሁላችንም የምናውቀው ይሆናል ስትል እንዴ ስለዚህ ከኛ ውስጥ ነው ማለት ነው ብለው ጠርጥረዋል ማለት ነው። ደስ የሚለው ነገር ግን በመሃል ምን ተፈጠረ? ናሆም መጣ ማለት ነው። እንግዲህ ናሆም መጥቶ ስለተፈጠረው ነገር በቃ እኔ ከዳግም ጋር ሁለተኛ በቃ እኔ ከዚህ ቤት ወይስ ወይኔ ብሏል። በዛ ሰዓት ታዲያ ወይዘሮ ዝናሽ ጋር ትልቅ ጸብ ነው የገባው ማለት ነው ናሆም። በእርግጥ ናሆም እዚህ ጋር ትንሽ ችግሩ ምንድነው ምንም ቢሆን ማለት ነው እናቱ ነች። መወለድ እኮ አይደለም ዋናው እንዴ። በእርግጥ መወለድም ትልቅ ነገር ቢሆንም ነገር ግን ወይዘሮ ፋንቱ እሱን ከወለደች በኋላ ማለትም ናሆምን ከወለደች በኋላ የገጠማት ከፍተኛ አደጋ ልጇን ቁጭ ብላ እንዳታሳድግ ልጇን እንዳትንከባከብ አድርጓታል። ስለዚህ ያሳደገችው ማነች? ወይዘሮ ዝናሽ ነች። በእርግጥ አቶ ለይኩን እዚህ ጋር እያሰበ ያለው ልክ ፋንቱ ልጇን ጥላው እንደሄደች እንደዛ ምናምን ነገር ነው ያሰበው ማለት ነው። ነገር ግን እሷ ምን ሆና አደጋው የደረሰባትን መቼስ ሁላችሁም ተመልክታችኋል ማለት ነው ውዶችዬና እንግዲህ በዛ በአደጋ ምክንያት በዛ በደረሰባት ከፍተኛ ጉዳት የመኪና አደጋ ነው የደረሰባት። በዛ ምክንያት እንግዲህ እሷ ልጇን ለማሳደግ አልቻለችም። ስለዚህ ናሆም ደግሞ እዚህ ጋር መረዳት ያለበት ነገር ማለት ነው ወይዘሮ ዝናሽ እንደ እናቱ ነው ያሳደገችው። ስለዚህ እኔ ልጅ ስላልሆንኩ ነው ወይ ዳግም ልጅ ማለት በቃ የሆነ ማለት እንዳልወለደችው ማለት ነው ናሆም። ስለዚህ ዳግማው ልጅ ስለሆነ ነው ማለቱ አግባብ አልነበረም ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ደስ የሚለው ባህሪው ማለት ነው ናሆም ይቅርታ ይጠይቃል። ስለዚህም ወይዘሮ ዝናሽን ይቅርታ ጠይቋታል ማለት ነው። አምራን ጎዶናለች። እንግዲህ አምራን በጣም በሚያሳዝን ሁኔታ ማለት ነው እንደው ይቅርታ አድርግልኝና ወደትዬ ከእንደ አምራን አይነት አወዳደግ ፈጣሪ ይጠብቃችሁ። አምሬሌ አሜን እንደምትሉኝ ማለት እና እንደው አስቡት እንግዲህ በተለይ እኔ ያኔ እኮ ናሆም የተናገራትን ነገር መቼም ነው ማረሳው። ምን ብሏት ነበር ናሆም? ታይ አምራን ታይ ፈጣሪ ነው የሰጠሽ
የኦኔጌቲቭ የሆነው ደምሽ ፈጣሪ ለሰጠሽ ነገር ታይ ነገ የሚሆነው አይታወቅም። እንደው ችለሽ ከሰው መማር ቢያቅተሽ እስኪ ከራስሽ ተማሪ። ኢቨን እንደው ኤርሚያስ ራሱ በሷ ነው በቃ እንዴ ትናንትናን እንደዛ ሁና ማለት በቃ ገንዘብ ከናሆም እየተቀበለች እየዘነጠች ምናምን እንዳልነበረ አጥታ ጎዳና ላይ ስትንከራተት አይቷታል። ምግብ የተረፈ ትራፊ ኦፋ ስትለምን ሁላ አይቷታል ማለት ነው። በዛ ምክንያት ምን አለ እኔም አሁን ካልተጠነቀቅኩኝ፣ እኔም አሁን ጥሩ ሰው ካልሆንኩኝ፣ በዚህ በክፋቴ ከቀጠልኩኝ፣ ሰውን ማንቀጥቀጤን ካላቆምኩኝ፣ እሱም እንግዲህ ተባብረው ለሁለት ነው ይህን ቤት ማፍረስ አለብን፣ የአቶ ለይኩንን ሀብት የአቶ ለይኩንን ንብረት ያለፉበትን ማለት ነው መውሰድ አለብን ብለው ተባብረው ነበረ። ስለዚህ እሱ ምን አለ አይ ዛሬ እኔ ካልተመለስኩኝ ነገ የእሱ ዕጣ ፈንታ ይደርሰኛል። ስለዚህ እንደ አምራን ከመዋረድ እንደ አምራን አደባባይ ላይ ልመና ከመቀመጥ ዛሬ ሁኑ ደህና ሰው ልሁን ብሎ እንግዲህ ኤርሚያስ እንኳን አስቡት ብልጥ ስለሆነ ማለት ነው ከሷ ተማረ። እሷ ግን ጅል ስለሆነች ከራሷ እንኳን መማር አልቻለችም። ትናንትና የነበራትን ክፋት ዛሬ እንኳን ማቆም አልቻለችም ማለት ነው። ስለዚህም በክፋቷ ቀጥላበት ጭራሹንም ያው እንግዲህ መሸጥ የፈለገችውን ነገርም ፈጣሪ የሰጣትን ነገር እንግዲህ ፈጣሪ ነው የሰጣት የሷን ቦርማሮኮ ነገር ግን የመቅኔ ተከላውን ለመሸጥ ነበረ ቋምጣ የነበረው። በዛ ላይ ደግሞ ኧረ ተይ አምራን ኧረ ትንሽ ቀንሽልን ቢሏት በፍጹም 80% የድርጅቱን ለኔ ትሰጣላችሁ ብላ እንግዲህ እንጣጥፈርጥ ስትል እንደተመለከትነው የጎዳና እራት ሆናለች ማለት ነው። አሁን ላይ በተለይ ደግሞ ገንዘቧ ራሱ እንኳን ማለት ነው ስልኳ ብሯ እንኳን ጠፍቷን። አያችሁ የክፋት መጨረሻ ይሄ ነው። ስለዚህ እንደ አምራን ከመሆን ይሰውራችሁ ያልኳችሁ በዚህ ምክንያት ነው ማለት ነው። እንግዲህ ወይዘሮ ፋንቱ በጣም አልቅሳለች። እውነት ለመናገር እኔ ፋንቱ በጣም ነው የምታሳዝነኝ። ፋንትሽዬ የእውነቴን ነው የምላችሁ። ማለት በቃ ከናሆም ሌላ የላትም። ልጇ ናሆም ነው፣ ሁሉ ነገሯ ናሆም ነው። ነገር ግን እዚህ ጋር ደግሞ በነፃነት ልጄ ናሆምዬ ማለት አትችልም። ምክንያቱም እሱም ያውቀው በህፃንነቱ በራፍ ላይ ጥላው እንደሄደች እዛ ጋር ጥላው እንደሄደች ነው። ከዛና አቶ ለይኩን አምጥቶ በራፍ ላይ ያስቀመጠው እሷ እዛ ቤቷ ጥላው ስትሄድ ወይዘሮ ዝናሽ ደግሞ አቅፋ አሳደገች እያወቀች ነው። ወይዘሮ ዝናሽንም በነገራችን ላይ ሳላደንቃት አላልፍም። ማለት ብዙ ሴቶች እኮ አሉ ትዳራቸውን ዝም ብለው የሚበትኑ ማለት ነው። እሷ ግን ትዳሯን ለመጠበቅ ስትል የባሏ የብቻው ልጅ እንደሆነ እያወቀች ልክ ጎዳና ላይ እንዳገኘችው ምንም ነገር እንደማታውቅ አድርጋ ነው ያሳደገችውና እሱም ይህንን እንደ እናት ያሳደገችውን ልጅሽ ስለሆነ ነው ወይ ዳግም እሱንም አትቆጨው። በእርግጥ ኑሐሚን ራሱ አትፈልገውም እኮ ዳግምን። ኑሐሚን ራሱ የምትፈልገው ናሆምን ነው፣ የምትወደው ናሆምን ነው። እና በጣም የሚገርመው ደግሞ ሰበቶ ነው። ሰበቶ በእርግጥ ለአቶ ለይኩንና ለወይዘሮ ዝናሽ ትልቅ ውለታ ውሎላቸዋል። ኦፍ ኮርስ ማለት ክሱን በማንሳት ሳቢያ ማለት ነውና እሱን ደግሞ እንዲያነሳ ያደረገው ለልጁ ሲል ነው፣ ለዳግም ሲል ነው። ያን ስላነሳ ብቻ ግን አሁን ላይ ኑሐሚን ለሱ ልጅ ትሆናለች ማለት አይደለም። ስለዚህ በጣም ነው የሚያሳፍረው ማለት ነው። ወይዘሮ ዝናሽን ጠርቶ እንደው በጣም የሚያሳፍር ማለት ነው። ልጃችን ያንቺ እኮ ትክክለኛ ልጅሽ ናሆም ሳይሆን ዳግም ነው። ስለዚህ ልጃችን ማግባት ያለበት እሱ የፈለጋት ነው ይላል ማለት ነው። እንዴ አንተ ያማን እንዴ? ኑሐሚን እኮ አትወደውም። ኑሐሚን እኮ ከነ ዳግምን ማየት አትፈልግም። ምክንያቱም ወይዘሮ ዝናሽ አናግራታለች። ቁጭ አድርጋ ኑሐሚንን ስታናግራት እንዴ እኔ እኮ ነግሬዋለሁ ለዳግም ነግሬዋለሁ፣ እኔ ናሆምን እንደምፈልግ ናሆምን እንደማፈቀር ነግሬዋለሁ፣ ታዲያ ምን ላድርግ ነው ያለቻትና በጣም ነው የሚያሳፍረው ማለት ነው አቶ ሰበቶ ራሱ። ምክንያቱም ይሄንን ማድረግ የለበትም። ሰበቶ እኮ በጣም ብልግና የሆነ ሰውዬ ነው ማለት ያኔ ራሱ እኮ እንደዛ በሽጉጥ ለመመታት የደረሰው ለምንድን ነው እንግዲህ አስቡት። እንግዲህ በትዳር ያለችን አንዲት ሴት በትዳር ላይ ሆና እኮ ከአቶ ለይኩን ጋር ኤሚንን ወልደዋል አይደል እንዴ? በፊት እሱ ጋር ስለነበራት ሪሌሽን በፊት ነው በቃ ያ ፓስ ነው አልፈዋል። ያ ባለፈ ሰዓት መጥቶ ግን በቃ ሲሟከካት ማለት ነው እኔ እኮ ወድሻለሁ እኔ እኮ አፈቅርሻለሁ ብሎ ዝባዝንኬውን ሲናገር አቶ ለይኩን መጣ ጭራሽ ብሎ ያው በሽጉጥ መታው ማለት ነው። ፈጣሪ ጠብቆት በመኖሩ ራሱ ፈጣሪን ሊያመሰግን ይገባዋል። ስለዚህ ለሱ ፈጣሪ ህይወቱ እንዲተርፍ ስላደረገለት እሱ ደግሞ የነሱን ክስ አነሳ በቃ። እና አሁን ግን እኔ እኮ ባለውለታችሁ ነኝ እንዳትረሱ። አስባችሁታን በውለታ ኑሐሚንን ሊወስድ ማለት ነውና ኑሐሚንም ነገረቻት በጭራሽ እኔ የምወደው ናሆምን ነው ብላለች ማለት ነው። ስለዚህ ኑሐሚንዬ የናሆም ብቻ ነች ማለት ነው። እናም እንግዲህ ኤርሚያስም ጎብዟል ማለት ነው። ቅመሟን እየጠየቀ ነው።
በእርግጥ የኑሐሚን ውለታ እውነት ለመናገር ኑሐሚን በጣም በቃ ድራማው ራሱ ኑሐሚን መሆኑ በቃ ትክክለኛ ነገር ነው። ለሁሉ ሰው እንዴት ነው በጣም ደስ የሚል አይነት ሰው አንድ ሰው ሲያገኝ የምትደሰት። አሁን አስቡት ወይዘሮ ፋንቱን እዚህ ቤት አመጣቻት ማን? ኑሐሚን ስላመጣቻት ነው አሁን ለኤሚን በነፃ ቦንማሮዋን በነፃ በቃ አንደኛ ስታያቸው ደንግጣለች፣ ወድቃለች ወይዘሮ ፋንቱ ማለት ነው። ያው ያስደነገጣትና እንድትወድቅ ያደረጋት የራሷ ማለት በቃ እሷ በጣም ተቀይራለች። ወጣት ነበረች፣ ደስ የምትል ነበረች። ግን ከዛ ካደጋ በኋላ ልጇንም ስታጣ ከሀዘን ብዛት ከዛ የተነሳ አርጅታለች። እነሱ ደግሞ እንዳስቀመጠቻቸው ናት እሷ እንዳለችው ማለት ነው። ያኔ ባለፈው ይገርማል ራሳቸው ናቸው ለይኩን ራሱ ነው እና ደግሞ ወይዘሮ ዝናሽ ራሷ ናት በቃ እኔ ነኝ የሞትኩት ማለት ነው። በጣም ነው ያዘነችው የተሰበረችው። እና እንግዲህ ናሆም ስለ እናቱ ማወቁ የማይቀር ነገር ነው። ውዶችዬ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ኑሐሚንና ናሆም ይጋቡ የምትሉ ደግሞ ይህንን ቪዲዮ ላይክ ማድረግ አትርሱ ማለት ነው። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ የኔ ተወዳጆች። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። ባይ ባይ ተወዳጆች።